يلا فرصة طبعا يلا فرصة وضع فيش كاتي يا زوات وندي ايوه እንቁላሉን አየሁ አይደል የት እየሄድሽ ነው? ምንድን ነሽ? ምን ያስደነገጠሽ? 38 ዓመት ሙሉ የተኛበትን አልጋ በደቂቃ ነው አልጋውን ተሸክሞ ወደ ሀገሩ የገባው። አሁንም የእስክንድር መታመም በጸበል ይድናል፣ ወደ ጸበሉ ሰዱት ያልኳችሁ እኔ ነኝ። እንግዲህ ሸይጣን እንግዲህ ይወሉት መንፈሳዊ ነገር እንደዚህ ሲባል አይዟችሁ ልጆች አይዟችሁ። አሜን። ተፈተለካዩ አያችሁ ተፈተለካዩ አንዳንዴ ማለት የሆነ ብቻኝነት የሚሰማ ነገር አለ። ሀሳብን ሸር የምታደርገው የሚያበረታታህ ከጎን የሚሆን ሰው ትፈልጋለህ። ብቻን በምትሆንበት ታይም ወይም ደግሞ ራሴን ችዬ በምኖርበት ሰዓት ላይ ሲንግል በምሆንበት ታይም በቃ የሆነ ቻሌንጆች አሉ። ጀስት አጠገብ የሆነ ሰው ትፈልጋለህ፣ የኔ የምትለው ሰው። እሱ እንዳለው ነፃነትም አለው፣ ጥሩ ጎንም አለው፣ መጥፎ ጎንም አለው። ግን አብዛኛው ነገር ምንድነው ይሄ መጥፎ የምናያቸው ጎኖች የሚበዙ ይመስልኛልና ጥሩ ሰው ካገኘ ደግሞ እንደኔ የምትለው ሰው ስታገኝ ትዳር መልካም ነው። ምክንያቱም በክፉም በደጉም አብረ ነው ነገሮች ተቋቁመ የምታልፈውና ያው በጣም ብዙ ነገሮች ይለያያሉ ብዬ አምናለሁ። እና ትዳር በጣም ደስ የሚል ነገር ነው። የሚገጥምህን ቻሌንጆች አብረህ ተመካክረህ ሀሳቦችን ሸር ተደራርገህ ጥፋትም ካለ ተራርመህ የምታልፍባቸው መንገዶች አሉ። ቢያምህም የሆነ ነገር ቢገጥምህ አጠገብ ሰው አለ፣ የሆነ ከጎን ሰው ካለ ደግሞ የሆነ ብቸኝነት ስሜት አይሰማህም። እና ትዳር በጣም ደስ የሚል ነገር ነው። ከብቸኝነት በጣም ይሻላል። በጣም አሪፍ። እሺ ጥሩ ተሞክሯችሁን ነው ሼር እያደረጋችሁኝ ያላችሁት። እንግዲህ ከትዳር በተጨማሪ ደግሞ ለህይወት ብላችሁ ለኑሮ ብላችሁ የምትሰሩት አንዳንድ ስራዎች ሊኖሩ ይችላሉ። እንግዲህ እንዳልኳችሁ ለተለያዩ ወጣቶች፣ ለተለያዩ ሰዎች፣ ለተለያዩ ጥንዶች ነውና ይህን ፕሮግራም እያስተላለፍን ያለ ነው። የስራ ህይወታችሁስ ምን ይመስላል? እንዴት ነው? የግል ስራ ነው የምንሰራው። ኦኬ፣ የግላችንን ስራ እንሰራለን። ስለ ስራችን ያው እንግዲህ ይሄ አይበቃም። እንትን ስለ ስራ ምን ያስፈልጋል? ያው ማለት ማን እንደ ስልክ ማንም ሰው እንደሚሰራው ስራ እንሰራለን። ራሳችንን በምንችልበት አቅም ያኖረናል ብለን በምናስበው ልክ እንሰራለን። አንዳንዴ ማርኬቲንግ ላይ ነው ብዙ ጊዜ እኔ ተኮር የምሰራው። በኦንላይን ሽያጮች ምናምን እዛው እንትን እላለሁ። አየር ባየር ነገሮችን የማሻሽጠውና ብዙ ጊዜ ስልኬ ላይ ነው ኮኔክሽን የማደርገውና ከዛም በፊት ግን የተለያዩ ቢሮዎች ጋር ሄዳለሁኝ። መረጃዎችን ሰብስቤ ምናምን እነሱን ፖስት ማድረግ ነበር። ኦኬ፣ ያው እንግዲህ ብዙ ማውራት አልፈልግም መሰለኝ አይደል? አንተስ ከስራ ጋር እንዴት ነው ማለት? አንዳንድ የሆነ ማውራት የማትችላቸው ነገሮች የሉም። ጀስት እንደነገርከን ከሆነ ካሜራ ፊት ለፊታችን ነው ያለው። ብዙ ነገሮቻችን ደግሞ ሚስጥራዊ ነው እያላችን ነው። የስራችሁ ነገር ነው ወይስ ሚስጥራዊ ሳይሆን ያው ስራው ግልጽ ነው። የምንሰራው ስራ የግል ነው፣ የግል ስራ ነው። እንንቀሳቀሳለን። ያው ንግድ ውስጥ ነው እኔም ያለሁት። ኦኬ፣ መናገር ካልፈልግ ኮንትሮባንድ ነው ከሌላ ቦታ የሚያመጣውና አይ እንዴ ካሜራ ላይ እንደዚህ ያገር እንትን ማለት ያው የግል ስራ የተለያዩ ስራዎችን አየር ባየር እሰራለሁ እና ድላላም ሊሆን ይችላል። የተገኘውን ስራ ትሰራለህ። በቃ ራስን ለማቆየት በእንደዚህ መንገድ ነው በደላላ ምናምን ነው የምሰራው። አዎ የተለያየ ነገሮች በቃ አየር ባየር በሚለው ይያዝልና አሁን እሷ ዝም ብላ እንትን ይሄ አሁን ልክ ያልሆነ ነገር የማይገባበት የለም ነገር ላይ ለዛ ያንን ቃሉ እንግዲህ የጠፋት ለዛ ነው ይመስለኛል። ምንድነው እንደዛ አይደለም። ይሄ አሁን ኮንትሮባንድ ሲባል በጣም ከባድ ነገር ነው አይደል? እኛ የምንሰማቸው። ስለዚህ እኛ ግን የምንሰራው ህጋዊ ነገር ሰው የሚያየው ያየው በቃ ያን ነገር ነው። ማሻሻጥ ሊሆን ይችላል ምናምን የተገኘው አየር ባየር በሚለው ነው ያለው። እንዴት ነው ታዲያ አየር ባየር? በጣም አሪፍ ነው። ያዋጣል። ኦኬ፣ እሺ። ያው እንግዲህ ዞሮ ጥሩ ነገሮችን ነው ሼር እያደረግን ያለ ነው ማለት ነው በህይወት ተሞክራችሁ ላይ።
እንደናንተ ላሉ ወጣቶች ማስተላለፍ የምትፈልጉት መልእክት ካለ በትዳር በህይወት ዙሪያ አንዳንድ ነገሮችን መናገር የምትፈልጉት ነገር ካለ? ያው እንግዲህ ትንሽ ቻሌንጅ አለው በእርግጥ ትዳር ግን ከትዳር በፊት መቅደም ያለባቸው ነገሮች አሉ እና እነዛ ነገሮች ዝም ብሎ ራስን ማወቅ ማለት ትዳር እንደው መንጠልጠል ትዳር ብቁ ነው ብሎ ሰው ራሱ መመዘን አለበት። ገብቷል? ምንድነው የጎደለኝ? ምንድነው ማድረግ ያለብኝ? ራሱ ዝግጁ ካላደረገ ዝም ብሎ ዘው መገባበት ነገር አይደለም። ምክንያቱም የሚገጥሙ ነገሮች በጣም ያልጠበቅካቸው ነገሮች ሊሆኑ ይችላሉና ዝግጁ መሆን አለበት። ብዙ ቅድሚያ የሚባል ዝግጅት አለ አይደል? እሱ ነገሮች ያስፈልጋሉ። ምክንያቱም ከገባው በኋላ ያ ሰው ባህሪው ሊቀያየርብህ ይችላል። የስራ ወይም ደግሞ የማጣት የማግኘት ችግሮች ሊኖሩ ይችላሉ። ባህሪ ለባህሪ ላይ ውህደት ላይ ይፈጠር ይችላል እና አንድ ሰው ሙሉ አይደለም። ሁሉም ሰው የራሱ የሆነ ጎደሎ ነገር አለው። ስለዚህ ያን ነገር ተቋቁሞ የማለፍ ቻሌንጆቹን አምነህበት መግባት አለብህ እና ይሄን ነገር ደግሞ ሰው አምኖበት እንዲገባ እንጂ ቻሌንጆቹን አልጋፈጥም አይ ብሎ ፈርቶ ትዳር ከገባ በኋላ መውጣት በጣም ከባድ ነገር ነውና መጀመሪያ ራሱን ወደዛ ከመግባት በፊት ራሱን ዝግጁ ማድረግ አለበት ብዬ አምናለሁ። እሺ በጣም አሪፍ። እንግዲህ ያው ከዚህ በላይ ብዙም ማስቆያችሁ አይደለም የሚለው ግን ባጭሩ አንድ ማወቅ የምፈልገው ነገር አለ። እስቲ ማህበራዊ ህይወታችሁ ምን ይመስላል? አሪፍ ነው፣ ጥሩ ነው። ከጎረቤቶቻችን ጋር ከጓደኞቻችሁ ጋር ምናምን ማህበራዊ አካባቢ በተለያየ ነገር ያው አሁን እንደምታየው አዳዲስ ሰው ነው ያለውና ሰው በተለያየ መንገድ ይሄዳል እና አዳዲስ ሰው ነው ቢሆንም ግን ይሄዳል ማለት ነው። ይሄ ማለት ምንድነው ታውቃለህ? ማለት እኛውን ስራ እንሄዳለን እንወጣለን እንገባለን። በቃ ሰዎች ይበታተናሉ ማለት ነው። በፊት ያነበርንበት ቦታ አሁን አታገኛቸውም እና ግን ያለን ነገር ግን ባለን እንትን እንኖራለን። ደህና ነው፣ መልካም ነው ግንኙነታችን። ያው ሀዘን ሲኖር የሆነ ነገር ስንሰማ እንሄዳለን እንቀላቀላለን። ማድረግ ያለብን በደስታም በሀዘን የምትገናኝበት አይገናኙም ብለዋለሁ እንዴ? አይ እንደዛ ሳይሆን ምን ነው አይ እንደዛ ጠረጠርክ? አይ መጠርጠር ሳይሆን ያው እንገናኛለን። እንግዲህ ሰው አይ ማንንም እንደዚህ የጠየቁት ምናምን አይነት ነገር የለም። ምናልባት ዳውት አረክ አይ በጣም ትኩረት አረክበት ብዬ ነው እዚህ ላይ። አይ መጨረሻ ላይ እኮ የመጨረሻ ጥያቄ ልጠይቃችሁ ብዬ ነው እንጂ ያው ማንም ሰው ሲኖር ሰው ከሰው ጋር ነው አይደለ? ሀዘኑንም ደስታውንም እኛ እስከምናውቀው ድረስ ከሰዎች ጋር ያለን ማህበራዊ ህይወት በጣም አሪፍ ነው ብለን ነው የምናስበው። ሰዎች ለእኛ የሚሰጡትን ግምት አናውቅም። ገብቶሃል? ብዙ ሰው እኮ አንተነትህን ሳያውቅ ሌላ ብዙ ነገር ሊወራ ይችላል አይደለ? ስለዚህ እኛ ደግሞ የምንሰጠው ግምት በቃ አሪፍ ነን ብለን የምናስበው። ምክንያቱም በሀዘንም በደስታው ስንጠራም ሆነ የሆነ ነገር ካለ ሄደን ደርሰን እንመለሳለን። ያው ትንሽ ስራ ይበዛብናል በእርግጥ ግን ቢሆንም ባለችን ሰዓት መድረስ ያለበት ቦታ እንደርሳለን ማለት ነው። በጣም ይሄ ነበር እንግዲህ ቤተሰቦቻችን የነበረን ቆይታ። ከነዚህ ጥንዶች ጋር እንግዲህ ጥሩ ትምህርት እንዳገኛችሁበት አልጠራጠርም። ጥሩ ትምህርት እንደወሰዳችሁበት ይሰማኛል ማለት ነው። አመሰግናለሁ ለነበረን ቆይታ። ሰላም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
ቤተሰቦቻችን ከነዚህ ጥንዶች ጋር እንግዲህ የነበረን ቆይታ እያያችሁት ነበረ። ያው ቴዳም እንግዲህ አብሮኝ ነው ከካሜራ በስተጀርባ የነበረው ማለት ነው። ብቻዬን አልነበረም። ያው ውስጥ ያለውን ሁኔታ ለማወቅ ለመከታተል ነው የመጣ ነው። ትክክለኛ ግን እነዚህ ሰዎች ጥንዶች መስለውሃል? ሲያወሩ የነበሩትን ነገር እየሰማህ ነው? ድንብርብር ያለ ነገር ነው ሲያወሩ የነበረው። በቃ የሆነ በሀሳባቸው ራሱ እየተስማሙ አልነበረ። እኔ ሲመስለኝ እነዚህ ሰዎች ለሌላ ዓላማ ነው የመጡት እዚህ አካባቢ እንጂ አንድ ኖርማል ቤተሰብ የሆነ ሰው እርስ በርስ በደንብ ይታወቃል። እንደዚህ በትዳር ደግሞ ረጅም ጊዜ ያሳለፈ ሰው በደንብ ይታወቃል ብዬ አስባለሁ። እነዚህ ሰዎች ግን አይተዋወቁም ማለት በስነ ስርዓት እንደ ባልና ሚስት ወጉም የሆነ የላቸውም፣ ድባቡም የላቸውም። እነሱ ጋር እንደዚህ አይነት ነገር አላየውም። ለሆነ ዓላማ እንደመጡ ግልጽ ነው። ያንን ነገር ደግሞ በምንድን ነው የምናረጋግጠው? ባስቀመጥ ነው ድብቅ ካሜራ። እንግዲህ ቤተሰቦቻችን ድብቅ ካሜራ ተቀምጧል። ያንንም ነገር ያደረገው እንግዲህ አቤላ ጀግናው አስቀምጦ ነው ድብቅ ካሜራችንን የወጣው። ድብቅ ካሜራችንን ደግሞ እየተከታተልን ያለውን ነገር አስፈላጊው መረጃ ባገኘንበት ሰዓት የምንገባበት ነው የሚሆነው። የሆነ ሰዓት ላይ ዶብ ከሰማቸው የምትሰራው ስራ ምናምን ስለው እሱ ብዙ መናገር አልፈለገም ነበረ። አምልጧት ነበር። እሷ ደግሞ ኮንትሮ ምናምን እኔ እንደውም ደንግጫለሁ። እንዴት ኮንትሮባንድ እንደ ህጋዊ አምልጧት ነው፣ በነገራችን ላይ አምልጧት ነው እሷ ያለችው እና እሱ ዝም በይ አይነት ነገር የሆነ ለመሸፋፈን እየሞከረ ነው የነበረው እና ልክ እሷም ደግሞ ኋላ ላይ ኮንትሮባንድ እኮ የሚባሉ ስራዎች ምናምን ብላ የሆነ ለመሸፋፈን አይነት ነገር ህጋዊ እንደሆነ ለማስመሰል ነገር እየጣረች ነው የነበረው። ዞሮ ትክክለኛው ቦታ የመጣን ይመስለኛል። አሁን ያለንበት ከዚህ ከቀለበቱ ጋርም ተያይዞ ከስኬ ጉዳይ ጋር ተያይዞ ያው በስልክ ትራክ ነው ያደረግነው። ቅድም እንዳልኳቸው ያው ላለመደጋገም እንዳይሆንብኝ ቤተሰቦቼ የተለያዩ እኛ የያዝናቸው የአዩም ሰዎች ከዚህ ከሰንዶ ቀላቢ ጋርም የተለያዩ ሰዎች አሉ። የእነሱ ስልኮች እጃችን ላይ ነው ያሉት፣ ስልኮቻቸው ማለት ነው። እና አብዛኛውን ጊዜ እነዚህ ሰዎች ትራክ እናደርጋለን። ከማን ጋር ነው የሚገናኙት፣ የገንዘብ ዝውውራቸው እስከነማን ጋር ነው የሚለውን እናያለን። በጣም ብዙ ትራክ የተደረጉት ስልኮች አሉ። ብዙ ግንኙነት ያላቸው ሰዎች ጋር ነው እየሄድን እያዝናቸው ነው ማለት ነው። በዛ መንገድ እኔ ብቻ አይደለም እነ ዴቭም እነ ሮባም ይህን ስራዎች እየሰሩበት ያለበት ሁኔታ ላይ ነው ያሉት ማለት ነው። እያንዳንዳቸው እንግዲህ እየለቀብን ወደ ህግ አካል የምናስገባቸው ነው የሚሆነው። ዛሬ ደግሞ በዚህ በድብቁ ካሜራ ዛሬ የሚሆንም ነገ የምንፈልገውን ማስረጃ የምንፈልገውን መረጃ ባገኘንበት ሰዓት ቀጥ ብለን ገብተን ለህግ አካል የምናስተላልፋቸው ነው የሚሆነው። ምንድነው እነዚህ ሰዎች ባልና ሚስት እንኳን ቢሆኑ የሆነ መደበቅ የፈለጉት ነገር እንዳለ ግልጽ ነው ማለት እነዚህ ሰዎች በግልጽም እውነትም ባልና ሚስት ሆነው ተገኝተው ሊሆን ይችላል። ያው እሱን የምናረጋግጠው በድብቅ ካሜራው ነው። ሆኖ እንኳን ቢሆን ባልና ሚስት እንኳን ሆኖ ቢሆን የሆነ ነገር የተደበቀ ነገር እንዳለ በጣም ግልጽ ነው። ምክንያቱም ደግሞ አንድ ፍቅረኛ ባልና ሚስት ማለት በሁሉ ነገር አንድ አይነት፣ በሁሉ በሚሰራው ስራ፣ በህይወት በብዙ ነገር አንድ አይነት ነው። ልጅቷ እንደተናገረችው የተለያየ ስራ እንደዚህ ስራ እሰራለሁ። እሷ ኮንትሮባንድ ስትል ነበር፣ እሱ ደግሞ ድለላ ሲል ነበር። ይሄ ነገር የተጣረሰ ነው። ስለዚህ ባልና ሚስት እንኳን ቢሆኑ እነዚህ ሰዎች የሆነ የደበቁት ነገር አለ፣ የሚሸፋፍኑት ነገር አለ። ምክንያቱም ግልጽ የሆነ ማስረጃ አግኝተናል። ይበልጥንም ደግሞ በደንብ ደግሞ ማስረጃችንን ለማጠናከር ካሜራችንን አዘጋጅተናል። ያንን ካሜራ ደግሞ ለማድረግ እንከታተላለን። እንግዲህ ቤተሰቦቻችን ያው ባልነው መሰረት ካሜራችን ድብቁን ካሜራ እንከታተል። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሰሞኑን ቪዲዮአችን ትንሽ ወርድ እያለን ነው እና በደንብ እንዲታይ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ተከታተሉ። ሄሎ አይ ሰማህ አንተ የሆኑ ሰዎች መጥተው ነበር። ቆይ እስኪ በስልክ ማውራት እንኳን ስመጣ እናወራለን። ለማንኛውም እሷ እየለበሰች ነው። እሺ እኔ እንጃ ልብስ ልቀይር ነው ወደ ውስጥ የገባችው። አይ ሰላም ነው፣ ምንም ችግር የለም። አናግረው ብቻ ነው የወጡት። ምንም እሺ ጥሩ በቃ ስልኬ ደግሞ ቻርጅ ጊዜ ደውለው እኮ ነው
አይ የመጡት ሰዎች ምንድን ናቸው? ሰምተው መሰለኝ ጎረቤት እንገራቸው እንዴት እንደሆነ እንዴት ነው የማይሰሙት? ሲጀመር እንደነሱ ስራቸው እኛ መከታተል አይደለም። ምንም አናቅለም። አንቺ ምንድን ነው የሚያንቀጠቅጥሽ? መንገድ ላይ ደግሞ አደባባይ ላይ እንደዛ አይተው ምናምን ጎረቤት ምን እንደ ያለንበት ሁኔታ ታውቂ የለ እንዴ? አይደለም እንዴት ነው እነሱ ጠርጣሪዎች ዝም ብለህ ግቡ እንዴ? ሰው ዝም ብሎ ግቡ እንደዚህ ነው መሆን ያለበት። አይ እንደዚህ አይነት ሰዎች አሁን የመጡበት አመጣጥ አለ አይደል? በደንብ ዲቴል ማጣራት አለብን። ምክንያት ማንናችሁ ምንድናችሁ ምናምን ይኩም ትክክለኛ ማንነት ነው። ገባ ካልሆነ ይሆን እንደ ነገር እንዳለብህ ለመደበቅ የምትፈልገው ነገር አለ። እንደዛ ነው የሚመስለው። ግቡ በቃ አይሽ አሁን እኔ እንደውም ትክክል ነኝ። ምክንያቱም እኔ በራሴ ትክክል ነኝ። ግልጽ እንደሆነ ምንም ነገር እንደሌለ ነፃ እንደሆነ ነው ግቡ ያልኳቸው። ለዛ ነው ጠረጣሪ ውስጥ እንዳይገቡ ነው። እንደዚህ አይነት ሰዎች ምናምን አንቺ አሁን አይገቡ ምናምን ስትይ ምን ደበቀው ነው ሊባል ይችላል። አይሽ እንደገና ትኩረታቸውን ትስቢዋለሽ። አሁን እኔ ግቡ ስላቸው እሻሉ ደስ አላቸው ገቡ አወሩ በቃ ሄዱ። ምንድን ነው ሌላ ነገር እኮ ነገር አሁን የሆነ ነገር ይዘው በእርግጥ የሆነ ነገር ምክንያቱም እኔ እናንተ የሌለን ታሪክ ፈጥረናል። እንደዛ ስንቀባጥር የነበረው ምን ተጋብተን የለ እንዴት አለ ኧረ እባክህ ተው እንጂ። እንዴት አንቺ ቀልድ ነው አንቺ ጋር ማለት ነው። ይኸውልህ እኔ እናንተ ሲጀመር እኮ ለስራ ነው የተገናኘው። አዎ ለዚህ ስራ ነው አይደል? ስለዚህ አባም ትዕዛዛችንን እስክንጨርስ ድረስ ግዴታ ማስመሰል ያለብን ነገሮች ለማስመሰል በቃ ስለዚህ ጋሽዬ እንዳሉትም ግዴታችን እስክንወጣ ድረስ ከዛ ውጭ እናንተ የሚያገናኝ ጉዳይ የለም ነው። ግን ምን ይታወቃል ደግሞ አንድ ላይ ልንሆን እንችላለን። እሱ እንግዲህ ሰዎች መቀባጠር እንተውና ወደ ስራችን ስለዚህ አይሻልም? ወደ ስራ የምንገባበትማ እነዚህ ሰዎች አሁን ላይ ያወቅንባቸው አልመሰላቸውም ወይም ደግሞ የገባን አልመሰላቸውም እና ድጋሚ ተመልሰው ሊመጡ ይችላሉ። ገብቶሃል? ሆን ብሎ ነው የመጡት። ይሁን ተጠቁመው ነው የመጡት እነዚህ ሰዎች። ስለዚህ ምንም አያስፈልግም። በቃ ከዚህ ቤት መውጣት አለብን እኮ እንሄዳለን እኮ። ተረጋጊ፣ ቆይ አሁን ተረጋጊ። ይሄዱ እነሱ ራሱ እዚህ አካባቢ እኮ ይሆናሉ እኮ ቢያንስ አንድ ፍንጭ እንኳ ያንን ቀለበት እንኳ እስክናገኝ እንኳ እንዴት መታገስ ወይ አይ አሁን ትኩረታችን ማድረግ ያለብን ቀለበቱ ላይ ነው። ሰዎቹን ታያቸው። ቀለበቱን ቀድመን ማግኘት አለብን። አሁን ቀለበቱን ሳናገኝ እነሱ ሰዎች የሆነ ደረጃ ከደረሰው አስቸጋሪ ነው። እንደምንም ሳላገኘው አልቀርም። ደግሞ የትኛውን ዋጋም ቢሆን እከፍላለሁ። እስካሁን እየከፈልኩ ነው። ከዚህ በኋላ እከፍላታለች። ያቺ ልጅ ምንድን ነው ያለችሽ? ማለት ስለ ቀለበቱ ስታወራ ስትጠይቂያት ቀለበቱማ እንደተሰወረ ነው የሰማሁት እኮ። የተሰወረበት ቦታ የት ነው? ተሰወረ። ምክንያቱም ተደግሞ የሆነ ቦታ ነው ያለው። በእርግጠኝነት እዛ ወንዝ አካባቢ ነው ሊኖር የሚችለው እኮ። የተረገመ ቄስ ነው እንደዛ የሚያደርገው እኮ። ምክንያቱም ማንም ሰው እንዲያገኘው አይደለም። ሁለተኛ ደግሞ የሆነ ጥበብ አላቸው። የሆነ የሚገኝበት የራሳቸው ሆነ ወይ ደግሞ እዛ ቦታ የሚገበር ነገር ሊኖር ይችላል እኮ። አይ እሱማ ጋሼ ነግሮናል እኮ። ቀለበቱ ያለበት ቦታ ከታወቀ የሚደረገው ነገር አልነገሩሽም አንቺ? ይሄን ነገር ሲጀመር ቀለበት ፈልጋችሁ አምጡ። ካገኛችሁ ህይወታችሁ ሙሉ ይቀየራል። ቀለበቱ እኮ በቀላሉ እኮ እንደማይገኝ እና ልንጨብጠው ልንዳስሰው እንደማይቻል ተደግሞበት ይሄ ምንድነው ይሄ እንትኖቹ ይሄ አባ ነው የሚባሉት እሳቸው ደግሞ ላለው ደግሞ ተደግሞ ያለበት ቦታ ላይ እዛ ቦታው የሆነ ቦታ ላይ ተቀብሮ ወይም ደግሞ ተደብቆ ነው ያለው አለ። ግን ካለ እዛ ጋር ነው ከተባለ የሚደረግ ነገር አለ እኮ። ዝም ብሎ እሱማ ቀለበቱን ሄደህ እኮ መቆፈር ወይም ደግሞ የሆነ ነገር ልታገኝ አትችልም። መቆፈር አይደለም የሚገለጽልን ቀለበቱ መስዋዕትነት ያስፈልጋል። እሱማ ዋጋ ሳትከፍል እኮ አታገኝም። መስዋዕትነቱን ግን ነግሮ ጋሻል ነገሮች በጣም እሷ ልጅ አናቀኝ በእናትህ እኮ። አንቺ ነሽ እኮ ደግሞ ያን ነገር የምታሳኪው በነገራችን ላይ ምን ስለሆንኩ። አዎ ምክንያቱም አንተ ስታስበው እኔ ሴት ሁኜ እንዴት ነው ህፃን ልጅ ገና ቢያንስ አንቺ ሴት ነሽ ይከብዳል በጣም። ይሄ እኮ ትልቅ ዋጋ ነው። ከቷን እኔ ለዛ ቀለበት ብዬ ህፃን ልጅ ወስጄ መገበር ማለት አስበው እኮ የተፈለግነው ታዲያ ለምንድን ነው የስራው? ሌላ ሰው እኮ አለ እኮ ነፍ ሰው አለ እኮ ነፍ ሴቶች አሉ። አንቺ አንደኛ እየሰማሽ ነው አይደል? አዎ እየሰማሁ ነው። አንቺ አንደኛ ለዚህ ስራ የተፈለግሽው ድንግል ሴት ስለሆንሽ ነው። አልረከሽም ማለት ነው አይደል? እሱን አውቃለሁ፣ ይገባኛል። በቃ ስለዚህ ይሄ ደግሞ ማለት ልጅቷ የተወለደች ሴት ልጅ ነው። የአንድ ወር ነው። በአንድ ወር ደግሞ ቀላል አይደለም መገኘው። እንዴት ነው በቀላል ነገር ዛሬ ነገ ተብሎ ምን አዲስ አበባ ሞልቶ የለ እንደ በቀይ ረቀማል እንደሚወድ የሆነ ሰው ምናምን ተጠቁመህ ወይም ቀላል አይደለም። ከተጋለጥክ እኮ ኦልሬዲ አብቅቷን ገብቷን። ይሄ ነገር ቢያንስ ሲስተም ይፈልጋል፣ ጥበብ ይፈልጋል። ይሄ ነገር ወይኔ አንቺ ሄደሽ ጋንጋ ዝም ብዬ ሄጄ ምናምን መንገድ ላይ ፈልጌ ህፃን ልጅ ጎትቼ አምጣ እንደዛ ነው የምታስበው?
አሉ እኮ በየቦታው እኮ ይወልዳሉ እኮ እርጉዞች አሉ። እስኪ ነገሮች ምንድነው? እስኪ አይኑን ግለጥ። እሺ አንቺ መለወጥ አትፈልጊም? አደጋውን እስኪ ያስበው፣ የሚደርስብኝ ሪስክ እስኪ ያስበው። ይሄን ቀለበት ሳይገኝ እንኳን እኔ የሆነ ነገር እስር ቤት ልገባ እችላለሁ። ከእስር ቤትም በላይ ብዙ ነገር መጀመሪያ ቀለበቱ ያለበትን ቦታ እናረጋግ። ከዛ በኋላ ነው ችግር የለም። እኛ ሄደን ህፃኑን ልጅ ማምጣት አያቀተንም። ሴት ነው የሚያስፈልገው። አያቀተንም። አዎ ዝም በማውራት እኮ አይደለም ይሄ ነገር የሚመጣው። ቀላል ነው እሱ፣ ችግር የለም። ለአንተ ቀላል ነው አይደል? ህፃን ልጅ ማግኘት እሱ ቀላል። ቀለበቱ ይገኝ እንጂ ልጅ ችግር የለውም። ምክንያቱም ልጁን የምታቅፊውና የምታመጪው አንቺ ነሽ። መንገድ ላይ ዝም ወልደው የሚጥሉት አይነት ህፃን ልጅ እኮ በአጋጣሚ ካልሆነ በቀር ሆን ብለህ ተከታትለህ የምታገኘው ነው። ቀለበቱ ከተገኘ በሌትም በቀንም ሄደን ልጁን እናመጣዋለን። የትም ቦታ የትኛውም ቦታ ምንም አይነት ጥበቃ ይደረግለት፣ ችግር የለውም። እሱ ሂደን አምጥተን ዛሬ ነገ ማታ አልፈልግም። ያን ሻንጣ እያዘጋጀሁ ነበር ውስጥ የገባሁት። አሁን አትቀባጠሪ፣ ዝም ብለሽ መቀባጠር አይደለም፣ ሻንጣ እያዘጋጀሁ ነው። እንሄዳለን፣ እንመጣለን። ለዛ ነው ምክንያቱም ትናንትና ማታ አውርተናል፣ ገብቶሃል? አውርተናል። እነዛ ሰዎች መጥተው ምናቸውም እንዳላማረኝ እያንዳንዱ እንቅስቃሴያችንን እንደሚከታተሉ በጣም እርግጠኛ ነኝ። ስለዚህ እኔ ከዚህ እኛ መቅደም አለብን እያልኩሻል። አንቺ እኮ ነሽ ወደ ኋላ የምትጎትት እኮ። አሁን ወጥቼ ብሄድ ማለት መውጫ መግቢያችንን ስለሚያውቁኝ ሰው ሊመድቡኝ ይችላል። ገብቶሃል? እኔ ህፃን ልጅ ፈልጌ ማግኘት ቻንሴ በጣም ትንሽ ነው። ችግር የለም። መኪና አሁን እስኪመጣ ድረስ ይደውልልናል። መኪና እያመጡ እኮ ነው። አይ አሁን አለ ማታ ነው የምንወጣው። ከወጣ ነው ወይ ደግሞ አሁን ኦልሞስት እየመሸ ስለሆነ እኮ እየመሸ ነው። ስለዚህ መኪና ዝም ብለን አንወጣም እኮ፣ በዚህ በበር አንወጣም እኮ፣ በሌላ ነገር ነው የምንወጣው። መኪናው በታች በኩል ይጠብቀናል። እነሱ ምናልባት በዚህ ቆሞ ሊሆን ይችላል። አይ ያው ወይ ባጥሽ ወልክ ይሄዳል እንጂ በቀጥታ በበር አልወጣም። አሁን ይሄን ነገር ግን ተረጋጊ። ለማንኛውም ይሄ ቀለበቱ ያለበትን ቦታ ነው እንጂ የሚያስፈልገን ስለ ልጁ ስለምን ይሄን ነገር ደግሞ ለማድረግ ከዚህ ቤት ወጥተን ቦታ ቀይረን የሆነ ነገር ማድረግ አለብን። ከዛም በኋላ ወደ ስራችን ነው። ያን ቀለበት ግዴታ ዛሬ ነገር ማታ የተሰጠን ቀን ደግሞ ውስን ነው ታውቃለህ። ቢያንስ ከዚህ በኋላ 5 ቀን ወይ 6 ቀን ቢኖር አይደል? አንዴ ስራውን ገብተሽበታል አይደል? ከገባሽበት የሚሰጥሽን ትዕዛዝ እያንዳንዱን ነገር መተግበር አለብሽ፣ ግዴታሽ ነው። እሱ ማለት ገና ማን ያልተገብርም አልወርኩም። ከዛ ውጭ ግን ደግሞ ዝም ብለሽ ጀርባዬ በዘፈቀደ አንቺ አለብኝ። ዝም ብለሽ ወጣ ገባ ምናምን አይደለም። ቀለበቱ ያለበትን እናረጋግጥ፣ እንፈልግ፣ ልጁን ከየትም ቦታ እናመጣዋለን። ሰውየውን ደውለትና መኪናውን ያዘጋጅልኝ። ይዘጋጃል፣ ችግር የለም እኮ የት ነው አሁን? ምክንያቱም ቅድም ስራ አለኝ ምናምን ስላለኝ ነው። አሁን ደግመህ ቼክ አድርገው ደውለት። በመኪና አይደለም ደግሞ የምትሄጂው እንዲያማ እንዴ ታርጋውን ቀይሮ ነው የሚመጣው። እንዴ ስንት ታርጋ እንዳለው እኮ እናውቃለን አይደል እንዴ? የተወሰነ ወይም ደግሞ መኪናውን ሌላ መኪና ይከራይ እኮ። የተወሰነ ከዚህ መኪኖቹ ምናምን አይመጡም እዚህ አካባቢ። ወጥተሽ ነው ትንሽ በእግርሽ ትሄጃለሽ። በቃ ችግር የለውም እሄዳለሁ። ደግሞ ጀመር ደግሞ እኔ እንደዚህ ልብስ የቀየሩት አውቄ አይደለም። እንደዚህ የቤት ሰራተኛ መስዬ የምሄደው ሆን ብዬ ነው እኮ። ባለቤቴ መሆንሽ እንዳራሽ ሄዳል። አንተ ደግሞ ቀልድን ጀመርክ አይደል እንዴ? አይደለም ይሄ ቀልድ። እኔ ቀልድ አይደለም። አሁን ላይ ቁም ነገር እያወራሁ ትቀልዳለህ። ነገሩ ይሄ ካለቀ በኋላ የኛም ጉዳይ እንቀጥላለን። ችግር የለም። አሁን ዋናው ነገር አሁን ደውለት እያልኩ ነው። እኔ ሌላ ወሬ አታውራ። እደውልለታለሁ። እንዴ ስራ ነው እየዘነጋህ እኮ ነው። የመጣበትን ዓላማ ሌላ፣ አንተ የምታወራው ሌላ። ያንቺን አይን እኮ እያየሁ እኮ ነው። ወይኔ አሁን ደውለት ነው ተወራው። እኔ አንዳንድ እቃዎች ላዘጋጅ ውስጥ ገብቼ። እስቲ ቆይ ተረጋጊ። ቆይ ሄሎ፣ አንተ ልብስ ነው ተዘጋጅ። እንዴት ነው? ዝግጁ ናችሁ? እሺ እሷ ትውጣ። እቃውን ሲያል ነው ቃስ አሪያንን ቀይ ሰዱልኝ በእናትህ። እቃውን በቃ እሺ ተዘጋጅቷል። እኛ ተዘጋጅቷል። ጥሩ እሺ ትመጣለች አሁን። እሺ መጀመሪያ እቃውን ነው ሰዱ። ቆይ ተቀመጭ። ቆይ ልንገርሽ። አዲስ ነገር አለ? አይ አዘጋጅተሻል አይደላችሁ እኮ ያኛው ቃል የተቀመጠ ቃል እሱን ደግሞ መውሰድ አለበት ቶሎ እኮ ቶሎ። ይሄን ደግሞ መገኘት ያለበትም ይሄንን ውሰጅላችሁ። አዘጋጅተሻል። በጥንቃቄ እንዳይሰበር። ችግር የለም በቃ እሱ እንዳለ ከላይ የሆነ ልብስ ማማር። ይሄ ነገር ተበላሽ ማለት በቃ የኛ ህይወት ምንም ትርጉም የለውም። ከዛ በኋላ እሱ ለኔ አትነግረኝ። ብዙ ስራ እኮ ሲሰራ ነው ያለው አይደል እንዴ? በቃ እንደዚህ ኮተት ብለሽ ነው መሄድ ያለብሽ። ደግሞ እንደዚህ ደንበር እንዳትይ ዝም ብለሽ ይዘሽ። አንተ ግን ምን አይነት ጭንቅላት ነው ያለ? ያማን እንዴ? እንግዲህ ባንቺ ወጥቼ ይሆናል። ለማንኛውም ራስን አዘጋጅ። እሺ በቃ እቃውን አዘጋጅ። እሺ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን እንዳያችሁት እንግዲህ በድብቁ ካሜራ እየተከታተልናቸው ነው። እዛው አካባቢ ነው ያለ ነው ማለት ነው። በቅርብ ርቀት እየተከታተልነው ነው። የሆነ ቦርሳ ይዛ ልትወጣ ነው መሰለኝ አይደለ? እዛው ጋር በምትወጣበት ሰዓት ሄደን መያዝ አለብን በቶሎ። ታውቋል፣ ሁሉም ነገር ታውቋል። ደግሞ ራሳቸው ናቸው እንግዲህ የምንፈልጋቸው ሰዎች ናቸው። በራሳቸው አንዳንድ ተናግረዋል። የምታረገውን ነገር ደግሞ ተከታትለን ትታያለች። አውጣችሁ ማለት ነው። እየወጣች ነው መሰለኝ። እንዳንገባ እንግዲህ የውጭው በር ዝግ ነበረ። ግቢውን እንዳያችሁት በጣም ሴኩሪቲ የሆነ ቦታ ላይ ነው እየኖሩ ያሉት። ልወጣ ነው ምናምን እኮ እያለችው ነበር። ቦርሳውን ይዤ አንቺ ብቻ ቦርሳውን ይዘሽ ውጪ ምናምን አይነት ነገር ነው ሲላት የነበረው። ቦርሳው ምን እንደሆነ ታያለች። አዎ እየወጣች ነው። አዎ እሷ ናት። አያት? ቦርሳ ይዛ አያት አይደለ? ና እንከተላት። ና ወንድዬ ነው። ራሱ አና ነው አይደል ያለችው? አና የት እየሄድሽ ነው? ምንድን ነው ያልሽው? ምን ነው? ምን ያስደነገጠሽ? ምንድን ነው? እሺ ቆይ አንዴ። ምንድን ነው እዚህ ውስጥ ያለው? ምንድን ነው እዚህ ውስጥ ያለው? ልብስ ነው። ቆይ በእናትሽ ምንድን ነው እዚህ ውስጥ ያልሽው? ልብስ ነው? አዎ ልብስ ነው። የት እየሄድሽ ነበር? የት እየሄድሽ ነው? ለሰው አቀብለው። ምንድን ነው እዚህ ውስጥ አቀብለው? ምንድን ነው የምታቀብለው? የሰው ልብስ ነበር። እንግዳ መጥቶ ቤት ለእነሱ ነበርና ላቀብላቸው ነበር። እዛ አቀብኝ ብለው። ምንድን ነው ያልሽው? ልብስ ነው እዚህ ውስጥ ያለው? ምን ያርበተብትሻል? ምንድን ነው የሚያርበተብትሽ? አይደለም እኮ እንትን ነው። በእናትህ ምንድን ነው ያልሽው? እየጠየኩሽ እኮ ነው። ምንድን ነው የሚያርበተብትሽ? እንትን ነው። ምንድን ነው የሚሰበረው? እንትን አለው። ምን? 3 አይነት 4 አይነት ወሬ እኮ የምትጠሩ ልብስ ነው የሚሰበር ነው። ልብስ ይሰበራል። ከዛ ደግሞ ሌላ መቃለሁ የሚሰበር ቃለሁ። ምንድን ነው የሚሰበረው? በእናትሽ እንዳሰብረው ልልቀቀው። በእናትህ እንዳትለቀው። ምንድን ልብስ ታዲያ ይሰበራል እንዴ? እኮ እሺ እንትን ልብስ ይሰበራል ወይ? እሺ እንትን እንቁላል አለው። የምን እንቁላል? የምን? የዶሮ በሻንጣ ይዘሽ ልትሄጂ? አዎ ብዙ ስለሆነ ለህፃናቶች አሉ የሚበሉ ለነሱ ነው። በጣም እኮ የሚገርም ነው። በእናትህ ስጠኝ እኮ። እንቁላል እንደዚህ ከመቼ ጀምሮ ነው የሚያዘው? የዶሮ እንደምታየው ነው።
እንደዚህ የሚከብደው እሱ ነው። የዶሮ እንቁላል ነው እንደዚህ የሚከብደው ስለሆነ እኮ ነው እንዳይሰበር ብዬ ነው በዚህ ያዝኩት። ቅድም ምንድን ነው ስትይኝ የነበረው የምትሰሪው ስራ? አሁን አንዳንድ አየር ባየር እሰራለሁ አልኩ አቀብላለሁ ምናምን ኮንትሮባንዱ ማለት ነው። የምን ኮንትሮባንድ ነው? እኔ እንደዛ አይደለም እንቁላል እንትንልና ረከብና ከዛ የሚፈልጉ ሰዎች ደውለው አቀብኝ ይሉኛል። ከዛ በዚህ ነው ሻንጣ ነስቲ ዶሮዎችን አሳይና እንግባና ያወጣሽ ምን እኔ እኮ ዶሮ አላረባም እንዴ እና እንቁላል ታዲያ ከየት አመጣሽ ነው? ከየት አመጣሽ ነው ታዲያ እንቁላል? ገዝቼ እኮ ነው በቅናሽ ሌላ ቦታ ነው ያመጣሁት። ገዝቼ ነው ሌላ ቦታ ነው ያመጣሁት። አሁን ምንድን ነው ስትይ ነበረው? ዶሮ ተርፍ አጥፎ ካሜሮ አጥፎ ዶሮ ነው የምታረቢው? ይኸውልሽ እከሳክስልሻለሁ። ብዙ ነገር ነው የምታከስረኝ። ምንድን ነው የምትከስሪው? ምንድን ነው የምትከስሪው? በእናትህ እንደ እሰራለሁ እኮ ንግድ እኮ ነው። ነው ወደዚህ ሂጂ ቀጥይ። ያዟት ወንድዬ በለው። ሰማ ምንድን ነው እዚህ ውስጥ የነበረው? ምንድን ነው የነበረው እዚህ ውስጥ? ምንድን ነው እዚህ ውስጥ ያለው? ምንድን ነው እዚህ ውስጥ ያዝከው? ተሰበረ። ምንድን ነው እዚህ ውስጥ ያዝከው? ተሰበረ። ምንድን ነው ያዝከው እዚህ ውስጥ? ተሰበረ። ምንድን ነው ልታስወጣ የነበረው? የዶሮ ነው እንቁላል የምትለው እሷ? ሂድ። እሺ ተነስ፣ ተንበርክክ፣ ይርግባ፣ ተንበርክክ፣ ተንበርክክ። ምንድን ነው ያለው እዚህ ውስጥ? እዚህ ውስጥ ምንድን ነው የነበረው? ለዚህች እንትን ነው እንደዚህ ስትጮህ እንጣጥ ስትል የነበረው አይደለም። ልልቀቅልህ አሁን ምንድን ነው ያለው? አትናገርም እንዴ? ምንድን ነው ያለው እዚህ ውስጥ? ይሄ የምታመልክበት ነው አይደል? እዚህ ውስጥ ያለው ምንድን ነው ያለው? ምንድን ነው ተሰበረ? ይኸውልህ እየሰማኝ ነው። ሰማ ይኸውልህ ስለ ቀለበት ምናምን ስታወራ ሰምቻለሁ። ሰማ ምንድን ነው ቀጥ ብለህ ተንበርክክ። ምንድን ነው እዚህ ውስጥ ነበር? ሰማኝ አይደል? ልቀቀው፣ ይሄንን ልቀቀው። እኔ አለቅም። ግደሉኝ፣ ግደሉኝ። ይዛንቺ ኧረ ወንድ ያዛት እዛ ጋር ምንድን ነው? እያንዳንዱ ዋጋ ትከፍላላችሁ። ምንድን ነው አባሽ ዋጋ ነው ምን? እና ኧረ ወንድ ያዛት በእናታችሁ እያበላሻችሁ እኮ ነው ያላችሁት እንዴ? ኧረ እንዳይሰበር የሚሰበር ነገር እንዴ ውሰድ። የሚሰበር ነገር ምንድን ነው እዚህ ውስጥ ያለው? ኧረ እባካችሁ ምንድን ነው እለቅልሃለሁ። ምንድን ነው ያለው እዚህ ውስጥ? ይኸውልህ አገገም። አይ እንስበረው በቃ። ምንድን ነው የሚሰበር ነው? እለቅልሃለሁ እየነገርኩህ ነው። ጣሉ። እሺ 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 እነግራቸዋለሁ። ችግር የለም እነግራለሁ እኮ። ምንድን ነው ወደዚህ አምጡት። ወደ እኔ የት ነበር እሷ ይዘው የምትሄደው? የት ነው ሂጂ ያልካት? አምጡት። እሺ እነግራቸዋለሁ። ስለ ቀለበቱ የምታውቀው ነገር አለ አይደለ? የምን ቀለበት? እኔ የማውቀው ነገር የለም። ስታወራ አልነበር እንዴ? አሁን ቀለበት ምናምን እያልክ እያየሁ ነበር እኮ በካሜራው። ምንድን ነው እዚህ ውስጥ? እሺ ቆይ እሺ ምንድን ነው? እሺ ለይው ቆይ እሺ አለ የለም ለይው እሺ ናስ ወንድ ና ለረዳ ምን እንደሆነ ነው ታደፈውና ታሻዋል። እሺ ጋራው እሱ አየው ና ና ወንድዬ ና አየው እንቁላሉን አየው አይደለ? ምን አየው? እንቁላል አጥፎ ካሜራውን አንዴ አጥፎ በቃ የት ነበር ልትሄድ የነበረው እሱ? ምን አቃል ይኸውልህ አልጠገብክም እንዴ? አልበቃም ዱላ ነው ወይስ ምንድን ነው? እሺ በቃ እናጠግባለን በደንብ ከፈተ። ይኸውልህ ቅድም እኔ መጥቼ በነበረበት ሰዓት ማለት ነው። ይኸውልህ እየሰማኝ ነው አይደል? አትዞር። እሺ በቃ እንዳትመቱኝ ፊቴን። ይኸውልህ ማንም ይነካ የለም። ይኸውልህ እየሰማኝ ነው አይደል? ቅድም እዚህ መተን በነበረበት ሰዓት ድብቅ ካሜራ አስቀምጠን ነው የወጣ ነው። በድብቅ ካሜራ ስንከታተላችሁ ነበረ። ቦርሳውን ይዛ ያለ ምክንያት አይደለም የመጣ ነው። መረጃ አግኝተንባችሁ ነው የመጣ ነው። ሰማኛል አይደል? እንዳለ ጉደት አይደል? ማትረባ ሴት ነች። ሁለትም ነው የማትረባው። ማነህ? ምንድነህ? ቀለበቱን ስለምንድን ነው የምትፈልገው? ራስን አድን። እየነገርን ነው። ድሎ ይቀጥል። ምንድን ነው የምታደርጉልኝ? ይሄን ከነገርኳችሁ በጣም አሪፍ። የምናደርግልህማ ማለት ነው ማስረጃውን ልናጠፋለን እንችላለን። ካንተ ምንም አንፈልግም። የላከን ሰው ነው የምንፈልገው እኛ።
ተላላኪ ነህ አይደለ? አዎ ተላላኪ ነኝ። ግን ብዙ የምታውቃቸው ነገሮች አሉ። ምን ልበላችሁ ታዲያ? ምን ልንገራችሁ? የምታውቁ ይኸውልህ ሰማኸኝ፣ ገና ወደፊት ቀለበቱን ካገኛችሁ በኋላ መግደል ስለምትፈልጉት ልጅ መስረቅ ስለምትፈልጉት ልጅ እያወራችሁ ነበር። ሁሉንም ነገር ሰምተናል። እየሰማኝ ነው አይደለ? ከየት እንደመጣ የማን ምን እንደሆንክ ማን እንደላከ እዚህ ነገር ውስጥ ምን ስትል እንደገባ ተናገራት። ይሄ እኮ የኛ ሀሳብ አይደለም። ልጅም የመግደል ቀለበቱንም እንትን ማለት የኛ ሀሳብ አይደለም። ይሄ የላከን ጋሽዬ የእሳቸው ሀሳብ ነው ይሄ እንጂ እኛ እንደዚህ ጨካኞች ሁነን አይደለም። ግን ቀለበቱና የሆኑ ሰው አባት ከዚህ በፊት እንትን ይሉት ነበርና እንትን ብለው ሰውረውታል። ተሰውሯል ቀለበቱ እና በጣም እንፈልገዋለን እኛ። ቀለበቱ የሚፈልገው ጋሽዬ ይፈልገዋል ቀለበቱን። እሱን ካላገኘ ማን ነው ጋሽዬ? የኛ አለቃ ነው ጋሽዬ። እሱን ካላገኘ ስራውን መስራት በአግባቡ አይችልም፣ መንቀሳቀስም አይችልም። ቀለበቱ ግዴታ የሱ ፓወሩ ነው፣ ኃይሉ ነው። በቀለበቱ ሲያደርግ ያለው ነገር ሁሉ ይመጣለታል። ስራውም ይመጣል፣ እሱም ይንቀሳቀሳል። አሁን እሱ ያልጋ ቁራኛ ሆኖ ነው ያለው። ግዴታ ቀለበቱ ያስፈልገዋል። ቀለበቱን ካገኘ ነው ሊድን የሚችለው። ቀለበቱን ካገኘ ይድናል። ከዛ ስራውም ይመጣለታል፣ የበፊት ስራው። ቀለበቱ የተወሰደበት ስራው እንዲረክስ ነው የተወሰደበት። እንዴት አወቀው ግን አንተ ሰውየውን? ያው እኔ ሰው ነው ያገናኘኝ። ሰው አገናኘኝና ጠቀም ያለ ገንዘብ ተከፈለኝ መጀመሪያ። ከዛ በኋላ ቀለበቱን ሳገኝ ደግሞ የሚሰጠን ገንዘብ አለ። በጣም በርካታ ቀላል ገንዘብ አይደለም የሚሰጠን ገንዘብ። ግን እየተገዝቻለሁኝ ከሳቸው ስር ላልወጣ ማለት ነው። ከዛ በእኔ ስር ደግሞ የመለመልኩት ሰው አለ። ያች ሰው አሁን እናንተ የያዛችኋት ልጅ ነች። እሷ ምንድን ነው እሳቸው ጋር ነው የተመለመልኩት ነው የምትለው? አዎ እኔ እዛ ነው እንትን እሳቸው ናቸው ያስተማሩኝም ያሰለጠኑኝም በብዙ አይነት መንገድ። ምን የምታውቀው ነገር አለ ስለ ይሄ ጥንቆልና መተት ምናምን የምትሰራ ሰው ነህ ማለት ነው? መተት አስተምረውኛል፣ ግን እኔ ወደ ስራ አልገባሁም። ምን አይነት ነገሮች ነው የምታውቀው አንተ? እሳቸው ሲሰራ ያለሁኝ። እሳቸው ሲሞቱ ብቻ ነው መተቱን ወደ እኔ ሊዞር የሚችለው እንጂ እሳቸው ካልሞቱ ግን የእሳቸው ተከታይ እንደሆን ወደፊት የቀለበቱም ወራሽ እንደሆን እኔ ነኝ በዋናነት እንትን ያልኩት ማለት ነው። አንተ ነህ ተረካቢ ማለት ነው፣ ዙፋን ተረካቢ የሚለው። ምን አይነት ስራዎች ነው የምትሰሩት? ሲሰሩ የምታየው? የተለያየ ስራዎች ይሰራሉ። የግርማ ሞገስ ይሰራል። የግርማ ሞገስ በሰዎች ዘንድ ተቀባይነት እንዲኖርህ የሆነ ቦታ ቢሮ ሂደህ የሆነ ቦታ ስትጠይቅ ሰዎች ደንግጠው ይሰጡሃል ወይንም ያከብሩሃል፣ ክብር ታገኛለህ። አንደበተ ርቱዕ ያደርግሃል። አንደበተ ርቱዕ ማለት የተናገርከው ሁሉ ይሰማልሃል፣ ይደመጥልሃል። የለበስከው ያምርብሃል። ግርማ ሞገስ ማለት ያ ነው የመጀመሪያው ማለት ነው። ሌላኛው ደግሞ ማሳበድ። ሰው ለማሳበድ ከፈለግ ያስቸገረ ሰው ካለ እሱም ሰውዬ ጨርቁን ጥሎ እንዲሄድ ማድረግ። ሌላኛው ደግሞ እንዲሞት ማድረግ። ብዙ አይነት ስራ ይሰራል። ዞሮ ዞሮ ቀለበቱ ቢገኝ የሁሉ ነገር ይሰራበታል። ቀለበቱ ብቻ አትበል። ምን መሰለህ በድብቅ ካሜራው ላይ እንደሰማናቸው ማለት ነው። ቀለበቱ ብቻ አይደለም ፍላጎታቸው። ቀለበቱን ካገኙ በኋላ ይገርማል። ሲናገሩ ምንድነው ህፃን ልጅ ሰርቀው፣ ገና የተወለደ ልጅ ህፃን ልጅ ሰርቀው ያንን ህፃን ልጅ መስዋዕትነት ላይ ያደርጉ። ምን ማለት ነው? ለምንድን ነው መስዋዕትነቱን የፈለገው? መስዋዕትነቱ የተፈለገው በአባቶች ነው። ቀለበቱ የተሰወረው ወይንም የቀበሩት እንዳይገኝ ማለት ነው። ስለዚህ
ቀለበቱ ያለበት ቦታ ከታወቀ አይገለጽልንም ደም ካልፈሰሰ። ደም ደግሞ የሚፈሰው የ1 ወር ህፃን ልጅ ነች፣ ሴት ልጅ ነች። እሱን ከየትም እናመጣለን እኛ። ያቺ ደግሞ ያዘጋጀናት ሴት እሷም ድንግል ሴት ነች፣ ወንድ ያልነካት ማለት ነው። አይተናታል፣ አረጋግጠን ነው። እሷ ሄዳ ያን ደም ታፈሳለች ቀለበቱ ያለበት አካባቢ። ከዛ በኋላ ደሙ ሲፈስ ራሱ ደግሞ ይመራናል ወደ ቀለበቱ። ከዛ እናወጣዋለን። ከወሰድነውም በኋላ ዝም ብሎ አይደረግም ቀለበቱ። አሁንም ተመሳሳይ መስዋዕትነት ያስፈልጋል። ሌላ ህፃን አሁን ደግሞ የሚያስፈልገው መጀመሪያ ቀለበቱ ሲወጣ ወንድ ሴት ነች አይደል? አሁን ደግሞ ወደ ቤት ሲገባ ወደ አዳራሹ ሲገባ ጋሽዬ ተቀምጠዋል እዛ። ጋሽዬ ጋር ቀጥታ ሄድም ቀለበቱ። እኔ የማቀርበው መስዋዕትነት አለ። የማቀርበው መስዋዕትነት አህያ። እሺ ምን እያወራው ምንድን ነው የሚያሳፍረው? ያሳፍራል ስራው ማለት። እኔ አሁን እንደዚህ አይነት እኔ በቤተ ክርስቲያን ውስጥ ያደግኩ ሰው ነኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምን የምታደርገው ነገር ያላሳፈረ አሁን ስታወራ የምታፍርበት ነገር ምንድን ነው? እሺ በቃ ልንገርህ፣ አጠር አድርጌ ልንገርህ። እሺ ቀለበቱ ያው የመጀመሪያው መስዋዕትነት ሆኗል። ወደ ጋሽዬ ጋር ሲሄድ ደግሞ ዝም ብሎ አይገባም። በደም ይለወስና በደም ከተለወሰ በኋላ የተለያዩ የእንስሳት ደሞች ነው የሰው ደም አለበት የተቀላቀለ። ከዛ በኋላ በሌሎች እንትኖች እንትን ይላል ይቀርባል። ጋሽዬ ይቀመጣሉ። የተነከረው ቀለበት ጣታቸው ላይ ይገባል። ከዛ በኋላ ደሙን ደግሞ ይቀባሉ፣ ይጎነጫሉ። እኛም ደሙን እንቀባለን። ከዛ በኋላ ኃይላቸው መንፈሳቸው ይታደሳል። ይሄ ነው በቃ፣ ሌላ ነገር የለውም። እሺ አሁን ቅድም ስታወራ ሰምቼዋለሁ። የተለያየ ቦታ እንደሄድክ በዚህ ስራ የተለያየ ሰዎች እንደምታገኝ ምናምን ስታወራ ነበር አይደለ? ከየት አካባቢ የመጡ ሰዎች ነው? ወደ ጠረፍ አካባቢ ምናምን ስትል ነበር። ሰዎቹ የምናመጣቸው ነው ወይስ ምን? ከዚህ ከኛ ሀገር ውጪ ሌላ ሀገር ላይ ምናምን እንደዚህ የሚያደርጉ ሰዎች ሊመጡ እንደሚችልም እያወራህ ነበረ። ማለት ያው የኛ የጥንቆላ ስራ እነዚህ ነገሮች ቀለበቱ ከተገኘ ድንበር ተሻጋሪ ነው። ኬንያም ጋር ሱዳንም በጣም አደገኛ ደጋሚ የሚባሉት እነሱ ናቸው። እና የት ሀገር ያሉት? የኬንያና የሱዳን። በነገራችን ላይ ኬንያ በመንግስት የተፈቀደ ነው። ምን ነው የሚፈቀድ? ጥንቆልና በዶክተሬትም በፕሮፌሰርነትም ይሰጣል። ተሰጥቶ ማለት ታስጠነቁላለህ። አይ አልሰራልኝም ብለህ በትምህርት ይሰጣል ነው ያልከኛለሁ። ይሰጣል፣ ትከሳለህ። ህጋዊ ነገር ነው። መንግስት የፈቀደ ነገር ነው። ማረጋገጥ ሰው ለመጉዳት ህግ ይፈቅዳል ነው የምትለው? አዎ ማለት የኛ አሁን ሰው ለመጉዳት ለመጥቀም ነው። እንግዲህ አንተ ማሳበድ ብለህ
የምታብደው እኮ የሚያሳብደው የሚያስቸግር ሰው ነው። የሚያስቸግር ሰውን እናሳብድልሃለን በህይወት ላይ ይመጣ። ግን አንተ ደግሞ ምንም አይነት ነገር ከሌለህ የግርማ ሞገስ እንሰጣለን። ሀብት ይሰጣል። ማሳበድ አንድ ግርማ ሞገስ መስጠቱ ምናምን ቶ በሱ አይደለም። ማሳበድ አልክ። አንድ ጤነኛ ሰው ማሳበድ ይሄ ጥሩ ነገር ነው? ህጋዊ ነገር ነው የምትለው? ሰው ሲገል የለ እንዴ? ጠላቱን ይገል የለ? ጠላቱን እኮ ይሄ ህጋዊ ነገር ሊሆን አይችልም እያልን እኮ ነው። እንደዚህ አይነት ስራዎች ጥሩ ነገር ተብሎ ሊወሩ አይችሉም እያልን ነው። ከዚህ በላይ ከዚህ ሰውዬ ጋር ብዙም እንግዲህ እኔ ነው በቃ። እሺ ተነስ፣ ውጣ፣ ያዝ፣ ውጣ። ነይ ግቢ። ምንድን ነው የምትለኝ? ነይ ምን አባሽ አንቺ ምንድን ነው የምታደርገው? ስልኬን አምጣሽ አልፈልግም። አትበጣጣሽ። ሰዎች ያማቸዋል እንዴ? ምን አይነት ያማቸዋል? አዎ ለእንዳንቺ አይነቱ ለምን አትሆንም ግን? ከዛ የት ነበር ስቴጅ የነበረው? ምን አገባ? ሲጀመር ያገባቸዋል፣ ይመለከታቸዋል። ሰው የትም ቢሄድ ምንድነው ሀሳባችሁ እንዴ? ይኸውልሽ በቃ ተውኝና ልሂድበት። ከሰውዬሽ ጋር ማለት ነው እያንዳንዱን ነገር ስናወራ ነበረ። እዚህ ቤት ድብቅ ካሜራ አስቀምጠን ነበረ። ምን ድብቅ ካሜራ ነበር እዚህ ቤት ስታወሩት የነበረውን ህፃን ልጅ መሰዋት ምናምን የተለያየ ነገር እየሰማናችሁ ነው የነበረው። ድፍረት ነው ግን ሰው ቤት ገብቶ ካሜራ ማስቀመጥ። ድፍረትም ይሁን ምንም ይሁን ይኸውልሽ ወንጀልሽን ስትናዝሽ ነበር። ሰማሽ አይደለ? ሁሉንም ነገር ስታወሪ ነበር። ሲጀመር አንቺ እንደውም እቺ ከባድ ነገሮችን የምታቆለው ይመስለኛል። እኔ ምንም አቆለ ነገር የለም። እዚህ ነገር ውስጥ የቆየሽበት አይነት ሴት ነሽ። እናንተ እንደምታስቡትም ሆነ ምንም አቆለ እንደውም ለቀቁኝ እንዳለበት። የት ነው የምትሄጂው? እሺ ለቀንሽ የት ልትሄጂ ነው? የትስ ቤት እናንተ ይመለከታችኋል? ቦርሳውን እኮ አየ ነው። የዶሮ እንቁላል እንደዚህ ትልቅ ነው የዶሮ እንቁላል የምትይው እንዳይሰበር የምትይው ለምን? ሲጀምር የትኛውም እንቁላል ቢሆን ምን አገባችሁ እናንተ? ምን ስላደረገው ተከሰክስልሻለሁ። አይንሽ እያየ ነው መከሰከስልሽ። አሳይሻለሁ። እሺ ምንድን ነው የምትፈልጉት ከኔ? ምንድን ነው ሀሳባችሁ? የት ነበር ይዘሽው የምትሄጂው? እሺ የምትፈልጉት ገንዘብ ስጣችሁና ሄዱ። ገንዘብ ካንቺ ጋር ተደራድረን ምናምን ልንለያይ ማለት ነው? አዎ መቼም እናንተ የምታገኙት ገንዘብ ልቅቃሚ ምናምን የሆነ ነገር ነው የምታገኙት። ህይወታችሁ በወር ደሞዝ ምናምን አይደለ? ስነ ስርዓት ያዢና በስነ ስርዓት አናግሪ። ሰማሽኛል? እየሰማሁ ነው። እዚህ እንደፈለግሽ የምትሆኚ እዛው ስራሽ ላይ ትሆኛለሽ። አሁን በስነ ስርዓት እያናገርሽ ነው። ሰማሽኛል? እሺ እንስማችሁ። ምንድን ነው የት ነበር ልትይዢ የነበረው? እሱ አይመለከታችሁ። የት ስንት ቤት አቤት። እስቲ አንተ እንኳን ደስ አላችሁ። ወደሚሄድበት ነገር አስቀራችሁኝ አይደል? ብዙ ነገሮችን እያበላሻችሁብኝ ነው ያላችሁት። አትናገሪም? ትይዢ እንደነበረ ዱላ ነው የምትፈልጊው? ለምንድን ነው አንተ ሴት ላይ ዱላ ስላነሳ ካንተ ወንድ ነው? አንቺ ሲጀመር ሰው እንኳን ሴት ምናምን አይደለም ሰውም አይደለሽም ሲጀመር። እሷን ትመዘነኝ ሰው አይደለም። ገባ? መጀመሪያ ራስህ ነኝ። ማን ጋር እየተጋፈጥክ እንዳለና ማን ጋር እያወራችሁ እንዳላችሁ አታውቁም። ከሴጣን ጋር እየተጋፈጥን ያለ ነው ማለት እንዳንቺ ሴጣን ነገር ስታከብረው ነው የሚያከብርህ። አላከብርም። ሴጣንን አላከብርም። ህይወት ሙሉ የት እንደሚገባ አታውቀው። እንዳንቺ አይነት ደግሞ እንዲወስንልኝ አልፈልግም ህይወቴን። እንዳንቺ አይነት ሴጣን፣ እንዳንቺ አይነት ስራ የሚሰራ ሰው ጋር ብዙ ማውራት ሲጀመር ስትጠፈጠፍ ነው መሰለኝ የምታወራው አይደለ? እኔን ጠፍጥፈኝና አንተ ደግሞ ምን ያክል እንደምትጠጣጠፍ እናያለን። ምን እሺ አርጊ። ምን ልታረጊ? እኔ ምንም አላደርግም። ምንም ኃይል የለሽም እኛ ጋር። ስራ ነው ዋጋ የሚያስከፍልህ እያንዳንዱ ነገር። ነገ ከነገ ወዲያ ታየዋለህ ህይወት ውስጥ ምን አይነት ነገር እንደሚገባ በቀጠሮ ማለት ነው። እኔ አይደለም አልኩህ። የት ነው ይዘሽ ልትሄጂ የነበረው ቦርሳው? የትም ይሁን የትም አይመለከትህም፣ አያገባህም። ገባህ? እንዴት ነው ከዚህ ልጅ ጋር እየተግባባንሽ እንትን ምን? የት ነው ይዘሽ የምትሄጂው ቦርሳውን? እየጠየቅኩሽ ነው። የት ይዘሽ እየሄድሽ ነበር? እነዚህ ሰዎች ምንም አይገባችሁም እንዴ? ለምን ልታደርግ ነው? ዝም በይ፣ አትጩሂ፣ ዝም በይ እንዴ። ምን ትጣጣለች? ይኸውልሽ ስነ ስርዓት ያዢና በስነ ስርዓት እኮ ምን ልታደርግ ነው? እሺ ምንድነው እዚህ ጋር ወጣት ተፈጥቶ? የት ነው የምትወጡት? የት ማለት? ተነሽ እኔ ተማሪ ልቀቁኝ። አልፈው እንዴ? እዛ በደንብ ምንድነው የምታደርጉት?